ቤቲ የጽዮን እህት የእዝራንና የሃናን ጋብቻ ለማስቆም በጣም ብዙ ነገር እያሰበች ነው። ብዙ ውጣ ውረዶችን በጭንቅላቷ እያመላለሰች ነው። ግን በጣም የሚገርመው ነገር ደግሞ እሷ እንዴት አድርጌ ላስቆመው፣ እንዴት አድርጌ ይሄን ጋብቻ እንዳይሳካ ማድረግ አለብኝ እያለች እያሰበች ባለበት ሰዓት ራሱ እዝራ ደውሎ ስለዚህ ጉዳይ ሊያማክራት ጠይቋታል ማለት ነው። አይገርምም? መቼውንም አይሳካም የምላችሁ ለዚህ ነው። የሃናና የእዝራ ጋብቻ በጭራሽ አይሳካም። አንደኛ ደረጃ አንደኛ አባትየው፣ ሁለተኛ ደግሞ ከዛ ሳይደርስ እቺ ቤቲ ተብዬዋ እዛ አታደርሰውም። ጽዮን እህቷን ቀጥራት የኔና የእዝራ ጉዳይ አልቆለታል፣ ከፍቅረኛው ጋር ታርቋል። ስለዚህ ከታረቁ ደግሞ ይጋባሉ፣ ሌላ ምንም የሚያግታቸው ነገር የለም ስትላት በጭራሽ ይሄ ነገር መሆን የለበትም፣ ይሄን ጋብቻ እንዴት አድርጌ ማስቆም አለብኝ፣ በጭራሽ እንድጋቡ አልፈቅድም። እዝራ ለጽዮን ነው መሆን ያለበት። እዝራ ለጽዮን ሆኖ ጽዮንን አግብቶ ይሄ ድርጅት ደግሞ ለጽዮን ለእህቴ ነው መሆን አለበት እያለች አለችው። ገብቷቸዋል ቤተሰብ? በነገራችን ላይ ቤቴ ታሳዝናለች። አሁን ለራሷ ብላ አይደለም ጽዮን እዝራን አግብታ ከዛ ያው እዝራ ሌላ ምንም ወላጅ እህት ወንድም ስለሌለው ይህን ድርጅት እሱ ነው የሚወርሰው። ስለዚህ የዛ ድርጅት ባለቤት ደግሞ ጽዮን ትሆናለች ማለት ነው። እና እህቷ የዚህ ድርጅት ወራሽ እንድትሆንላት ነው የምትፈልገው። ይሳካለታል ላይሳካለትም እሱ ሌላ ጉዳይ ነው። ያም ሆነ ይህ በዚህ ጋብቻ ዙሪያ እንዴት ማስቆም አለብኝ፣ እንዴት አድርጌ ምን አይነት ምክንያት ፈጥሬ ላስቆም ይሄን ጋብቻ እያለች እያወጣች እያወረደች ባለችበት ነው እንግዲህ ለብቻዋ ቁጭ ብላ እዝራ ደውሎ እፈልግሻለሁ ብሎ የቀጠራት ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ወደ ቤተሰቦቼ ቤተሰብ ሆኖ ተቀላቀሉ። ነባሮቹ ደግሞ የላይክ ምልክቷን ጫን እያላችሁ እንድታጠቁሯ ትፈልጋለሁ ማለት ነው። ብላክ እንድትወል ፈልጋለሁ የኔ ማሮች። ለማንኛውም ወደ ድራማው ስመለስ እንግዲህ ጽዮንን ደውል ማለቴ ቤቲን ደውሎ እዝራ እፈልግሻለሁ ብሎ ቀጥሮ አናግሯታል። ያናገራትም ያው ሊያገባ እንደሆነና ነገር ግን አባቱን እንዴት ማስረዳት እንዳለበት አባቱን እንዴት ማናገር እንዳለበት ግራ ገብቶት እሱን ሊያማክራት ነው። ይሄ ደግሞ ለሷ ታውቃላችሁ በጣም ትልቅዬ እድል ነው የሚከፍትላት። ለምን ካላችሁኝ እሷ ከአቶ ቃላብ ጋር በጣም ትቀራረባለች። እዝራ ደግሞ ከዛ ድርጅት ስራ ሲለው አባትየው እምቢ ያሻፈረኝ ብሎ ዝም ብሎ ትምህርቱ ነው እየተማረ የነበረው። ስለዚህ አሁን እሷን በመካከላቸው ሽማግሌ አድርጎ ወይም የሆነ አስታራቂ ነገር አድርጎ ነው እንግዲህ አባዬን ንገሪልኝ ላገባ ነው፣ ለምን አሁን ታገባለህ ስራ ሳትይዝ ነው የሚለኝ ነው ያለው። የእሱ ሀሳብ ይሄ ነው። ነገር ግን ይሄ ነገር ሳይደርስ እሷ ይሄን ጋብቻ ለማቋረጥ ምን አይነት ምክንያት ልፍጠር እያለች ስትጨነቅ የነበረች ሴትዮ ናት። ስለዚህ አሁን ይሄንን ነገር ካገኘች እንደዚህ እያለ ነው። ስለዚህ ይችን ልጅ እንዳያገባ እምቢ በለው ነው የምትለው። ሲቀጥል አሁን ሽማግሌ የምልከው አላት አባቴ ሳያውቅ ነው፣ አባቴ ካወቀሽ ስለማይለኝ አባቴ ሳያውቅ ነው ሽማግሌ የምልከው ብሏታል። ይህን ነገር ደግሞ ደግፈዋለች። ምን አባቱ ያመጣል ነው ያለችው። ምን አባቱ ያመጣል፣ ዝም ብለህ ላክና ከተፈጠረ በኋላ ነገሩ ምን ያመጣል ብለህ ነው ያለችው። ነገር ግን ታውቃለች እንዳይሳካ ስለፈለገች ነው እንደዚህ ያድርግ ያለችው። እና ያው መጨረሻ ላይ ሀናና እዝራ ተገናኝተው ነበረ። ሀናና በነገራችን ላይ ለዚህ ጋብቻ ማንም ደስተኛ የሆነ የለም ከወይዘሮ ሜላት ውጪ። ለምን ካላችሁም ምናሴ ራሱ ደስተኛ አይደለም። የሀና ሀሳብ በጣም የሚቀያየር ነው። ስለዚህ ለምንድነው በሀና ሀሳብ እርግጠኛ ሆነሽ እንደዚህ ይሄን ያክል ቀና ደፋ እያልሽ ቤተሰብ ለመጥራት ዘመን ለመጥራት ምናምን ስብ እየመዘገብሻለሽ? ሀና በስሜቷ ወይም በራሷ ሀሳብ እርግጠኛ አይደለችም። በየጊዜያቱ ሀሳቧን መቀየር ሴት ናት። ከዚህ ልጅ ጋር በጣም ብዙ ጊዜ ተጣልተዋል። ስለዚህ ከመሬት ተነስታ እንኳን አልፈልግህም ብትለው በኋላ አንቺ እንዳይቆጭሽ ብሏታል ወይዘሮ ሜላትን። አያችሁ ምናሴ ራሱ በዚህ ግንኙነታቸው በጭራሽ ደስተኛ አይደለም፣ ወይም ደግሞ በሀና 100% እርግጠኛ አይደለም። ሀናን ራሱ ከዝራ ጋር ታርቄ ደስተኛ ሆኛለሁ ስትለው አልፈልግህም ብለሽዋል ነበረ፣ አልፈልግህም ያልሽውን እንዴት ሄደሽ ትታረቂዋለሽ ሲላት እኔ አልቻልኩም
በቃ እንድርቀኝ አልፈልግም። ስለዚህ ሄጄ አፈቅርሃለሁ አልኩት። ከዛ ታረቅን ነው ያለችው። ከዚህ በፊት እዝራ ጋር ተለያየን እና እዝራ በጣም ተሰብሯል ምናምን ስትለው ለምናሴ ምን ብሏት ነበር? ከአሁን በኋላ ወደኋላ እንዳትመለሽ፣ ምክንያቱም አንድ ያለፍሽውን ወደኋላ እንድትመለሽበት አልፈልግም ብሎ መክሯት ነበር። እሷ ግን አልቻለችም፣ ተመልሳበታለች ማለት ነው። ይህን ነገር ስለሚያውቅ ነው ምናሴ ተይ እናቴ በኋላ እንዳይቆጭሽ እርግጠኛ ሁኚ፣ የሀና ሀሳብ አሁን ይፈርሳል፣ አሁን ደግሞ ይጸድቃል። ስለዚህ የዛ ጊዜ እንዳትቆጪ ነበረ ያላት። ያም ሆነ ወይዘሮ ሜላት በጭራሽ እንደውም አሁን ቶሎ መጋባት አለባቸው ምናምን እያለች ነው። አይ ሜላት እንደው የማን ልጅ እንደሆነ እንኳን ብታውቂ እኮ ምን አይነት ቀንደኛ ጥላትሽ እንደሆነ ልጅ የምን አይነት የቀንደኛ ጥላትሽ ልጅ እንደሆነ ልጅሽን የሚያገባው። ለማንኛውም እንግዲህ ወይዘሮ ሜላት ኮሽዬ ደግ እያለች ነው። እዚህ ላይ ግን አቶ ኖላዊ በጣም ደስተኛ አይደለም። እንደነገርኳችሁ ከዚህ በፊትም በጭራሽ ደስተኛ አይደለም። ለምን ደስተኛ ሆነ? እሱ ራሱ ለምን ደስተኛ እንዳልሆነ አላወቀም ማለት ነው። ሀኒቹም በጣም ደስ ብሏታል። አሁን ለጊዜው በቃ ላገባ ነው እያለች ነው። ለአቶ ኖላዊ ተናግራለች፣ ለምናሴ ተናግራለች፣ ለእናቷ ለወይዘሮ ሜላት ተናግራለች። ቤቱ ኩሽ ድግ እያለ ነው ድግስ ለማዘጋጀት። እንደውም ድንብላልን ቤተሰቦችሽ ጋር ወይም አንቺ ከአንቺ ከሀገርሽ ምን ይገኛል ብላ አስጠይቃት፣ ምን ሁሉ ነገር ሞልቷል ለዛች ጭኛ አመጣልሻለሁ እያለች ነበረ። እና የወይዘሮ ሜላት በዚህ ደረጃ ደግሞ ገና ምንም ነገር ሳይታወቅ ሽማግሌ ሳይላክ። እኔ ግን የገረመኝ ታውቃላችሁ ቤተሰብ ሜላት ራሱ ቤተሰቦቹ እነማን ናቸው ብላ አለመጠየቋ። የማ ልጅ ነው? የማ ቤተሰብ ነው? ቤተሰቦቹ ምን አይነት ናቸው ተብሎ አይጠየቅም እንዴ? ቀረ? አልገባኝም። ሽምግልና ከመላኩ በፊት እኮ ቤተሰብ ለቤተሰብ መተዋወቅ አለበት አይደል እንዴ? ሽምግልና የሚላከው እኮ ሰርግ ሊደረግ ሲል ነው። አሁን እኮ እሱ ቤተሰቦቹን አላስተዋወቀ፣ አባቷን እንኳን አላስተዋወቃትም። እንግዲህ አለኝ የሚለውን እሷን ብትሆን አምጥታ ቤተሰቦቿን አላስተዋወቀችውም። እንዴት ነው ታዲያ ለሰርግ ዝግጅ የሚሆነው ሰው? እኔ በየትኛው ዓለም ነው በየትኛው ሀገር ነው ቤተሰብ ለቤተሰብ ሳይተዋወቅ ሽምግልና የሚላከው? እናንተ የምታውቁን ነገር ካለ እንድትነግሩኝ እፈልጋለሁ። ቤተሰብ እውነት እኔ ስላልገባኝ ነው፣ እንደዚህ አይነት ነገር አይቼ ስለማላውቅ ነው። እና በየትኛው ዓለም ነው ሰርግ ማለት ሽምግልና የሚላከው ቤተሰብ ለቤተሰብ ሳይተዋወቅ? እዝራና ሀና መጨረሻ ላይ ተገናኝተው ነበረ ድራማው ሊያልቅ አካባቢ። እና በቃ ሽምግልና ልካለሁኝ ችግር የለውም፣ አንቺን ደስ እንድልሽ ደስ ባለች ሰዓት ንገረኝና ሽምግልናውን እልካለሁ፣ ግን አባቴን እንኳን ሳትተዋወቂው ሲላት፣ ኧረ በጭራሽ እንድታስተዋውቀኝ አልፈልግም ነው ያለችው። አባቴን እንድታስተዋውቀኝ አልፈልግም። እና ስታዩት ይሄ ጋብቻ የሚሳካ ይመስላችኋል? ቤተሰብ ለቤተሰብ ሳይተዋወቅ ሁለት ጥላት ልክ በነፍስ የሚፈላለጉ ቤተሰቦች ልጆቻቸው ሊጋቡ መቼውንም እንደማይሳካ እርግጠኛ ነኝ። ያም ሆነ ይህ አሁን ቤተሰቡ ብቻ ቀና ደፋ እያለ ነው። እንግዲህ አቶ መስፍንም የሚያውቀው ነገር የለም። ሀና ልታገባ ነው ላታገባም የሚለውን የሚያውቀው ነገር የለም። ሌላው አሴርና ተምቹ በዛሬው ዕለት የሉም። እነሱ ሲኖሩ ነው በነገራችን ላይ ድራማው ሞቅ ሞቅ የሚለው። የዛሬው ኖላዊ ድራማ ቅዝ ያለና በጣም የሚደብር ነበር። ያው አቶ ኖላዊ ሲጨነቅ ብቻ ነው ያሳየን። እና ወይዘሮ ሜላት ለልጇ ድግስ ለመደገስ ያላት የነበራት ደስታ እንጂ ሌላ ምንም ነገር ያየነው ብዙም አዲስ ነገር የለም የዛሬው። ለነገሩ ድራማው ሲጀምር አስጠልቷል። መጀመሪያ ተወዶ እንደው እስከ የትኛው ፓርት ነው የተወደደው ካላችሁኝ ካስታውሳችሁ ወይዘሮ ሜላት ወደ ሕክምና ቦታ ማነው ስሟ ባዩሽ መታት ወደ ሕክምና ቦታ ከገባች በኋላ ድራማው በጣም ነው ያስጠላው። ከዛ በፊት ነበር አሪፍ። በተለይ ሀና አባቷን እያሳከመች ምናምን በነበረበት ፓርት ከወይዘሮ ሜላት ቤት እንደዛ ስትሰቃይ ስትሰራ የነበረበት ፓርት በጣም አሪፍና በጣም ቆንጆ ነበረ። ከዛ በኋላ ያለው ግን እንደው ጭብርቅርቅ ቆጥቷል። ብቻ ሰውም ራሱ በጣም ሰልችቶታል። እነሱም ሊጨርሱት አልፈለጉም። በየጊዜው አዳዲስ ሰው እያመጡ ነው። አንዴ
የማነው ስሙ የአሌ ጓደኛ ይመጣል። አንዴ ደግሞ አሁን የአቶ መስፍን ወንድም መጥቷል ምናምን ብቻ በየጊዜው አዳዲስ ሰው ይጨምራሉ። ነገር ግን ያን ያክል እየሆነ አይደለም። ለማንኛውም ይሄንን ይመስላል የኔ ቅኖች። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ ባይ